ራሄልና ባቢ ሊስታሳሙ ሲሉ ወይንም አስገድዳ ልትስመው ስትል ጽዮን ማናት ጽናትና ጓደኛዋ ገቡ ማለት ነው። የእውነት ነው የምላችሁ በጣም ነበር ያዘንኩት። ምክንያቱም እሱ ራሱ ፈልጎ ሳይሆን በግዴታ ነበር ልትስመው እየተጠጋቸው የነበረችው ራሄል። ምክንያቱም ራሄል ይህን ነገር ነበር የምትፈልገው ማለት ነው። ቤተሰቦቼ ሁለቱ እንዲለያዩ ጽናት አሁንም ለመሞት የሞከረችውን ሙከራ የውን እናድርገው ብላ ለጽናት ጓደኛ ስትነግራት የጽናት ጓደኛ በጣም ነበር የደነገጠችው። ምክንያቱም ራሄል በጣም ጥሩ ሰው እንጂ ይህን ያልጨካኝ ሰው አትመስላትም ነበር። ይህም እንግዲህ የራሄል ቡችላ የምትፈልገውን ነገር አድርግ የምትለው ነገር ያደርግላታል ማለት ነው። እንግዲህ አቶ ግርማም ልጄን ልጠይቃት ሆስፒታል ገብታለች ብሎ ፖሊሱን ሲያናግር ይሄን ነገር ማድረግ አልችልም ብሎታልና ራሄል አሁንም ቢሆን ሁለቱን ጽናትንና ናሆምን ሙሉ ለሙሉ አቋራርጣ ለማለያየት አሁንም ቢሆን ተስፋ አልቆረጠችም ማለት ነው። ግን ደግሞ አሁን የገዳይና የተገዳይ ልጅ ስለሆኑ በጭራሽ አንድ ላይ ሊሆኑ አይችሉም። ግን እሱም መታመሟን ሲሰማ በጣም ነበር የደነገጠው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። ዛሬ የጽናት ድራማ እንግዲህ ተለቋል። እጅግ በጣም አሳዛኝ ነገር ነበር። ግን ደግሞ ደስ የሚለው ነገር ጽናት ስላልሞተች በጣም ደስ ብሎኛል። ጽናት ብትሞት በጣም ነበር ማዝነው። ብዙ ሀሳብ አስተያየቶችም ደግሞ የናሆሚ አባት መሞት አልነበረበትም፣ እሱ ከሞተ አሁን ነገሮች ሁሉ ይበላሻሉ፣ ጽናት እነሱ መለያየት አልነበረባቸውም እያላችሁ ነበር። ግን ደግሞ ድራማው የራሱ የሆነ የሚያስተምረው ወይንም ደግሞ ሊያስተምረው የፈለገው ነገር አለ። እሱንም ደግሞ ምን እንደሆነ በመጨረሻ ወይንም ድራማው ሲያልቅ አካባቢ ታዩታላችሁ ማለት ነው። ይቅር መባባልን፣ መተላለፍን ወይንም ደግሞ ሁሉን ነገር ይቅር ብሎ አብሮ መኖርነትን በጣም ብዙ ነገሮችን ነው የሚያስተምረን ማለት ነው። እውነት ለመናገር እና የጽናት አባት ወዱ አይደለም አቶ ተስፋዬን የገደለው ራሱን ለማትረፍ ሲል ነበር። የሽጉጡን የተኮሰበት አውቆ አይደለም ሳያቅ ነው ይሄን ነገር ያደረገው። ቢሆንም ግን ደግሞ ጥፋተኛ ነው። እስር ቤት ውስጥ ነው። በጣም እኔ እርግጠኛ ነኝ ታሞም ስለነበረ መድኃኒቱን በስነ ስርዓት ስለማይወስድ ተመጣጣኝ ምግብ ስለማይበላ እሱ ራሱ እስር ቤት እንዳይሞት ፈርቻለሁ። የጽናት አባት ማለት ነው። የጽናትም ጓደኛ እውነት በጣም ነው ያሳዘነችኝ። እኔ ያላንቺ ማን አለኝ ጽናትዬ፣ ለምን እንደዚህ ታረጊያለሽ? ለምን እንደዚህ ሆንሽ? ይህን ታደርጊያለሽ ብዬ አልጠበቅኩም ነበረ። ለምን ይሄን አደረግሽ ብላ በጣም ነበረ ልቧ የተሰበረው የተከፋችው። እኔም ደግሞ ምትሞት ነበር የመሰለኝ። እንደዛ አረፋ ደፍቃ ወድቃ ምትሞት ነበር የመሰለኝ። ግን ሆዷ ታጥቦላት ምን ብሎላት አሁን ላይ ደህና ናት። ቢሆንም ግን ደግሞ ደህና ናትም ለማለት ይከብዳል። በጣም ተቦሰቃቅላለች። ሰውነቷ ተጎድቷል። መናገር አቅቷታል። ትንፋሽ አጥሯታል። በጣም ከባድ ሁኔታ ላይ ነው ያለችው ማለት ነው ቤተሰቦቼ። እና ብቻ የጽናት ጓደኛ እናቲቱ በጣም መጥፎ ናት። እውነት ለመናገር ድህነትም አይደለም እንደዚህ እያደረጋት ያለው ይሄ ከውስጧ የነበረው ክፋት ነው። እና አሁንም ቢሆን እነሱ ምን ይከፍልሻል? ጽናት የምትከፍልሽ ብር አለ እንዴ? እነናሆም እነ ጽናት እያልሽ አቶ ግርማ እያልሽ የምታሽቃብጩ ብላታለች ማለት ነው። እውነት ለመናገር ግን የእሷ እናት እኔ እንጃ፣ እኔ አንዳንድ ጊዜ በጣም ይከብደኛል። ከእናት ያልተማሩትን ጥሩ ነገር ልጆች እንዴት እንደሚያደርጉት። እናቲቱ በጣም ክፋት ነው የምታደርገው። በእርግጥ እናቲቱ በጣም መልካም ነበረች። ራሄል ናት እንደዚህ ያደረገቻት። ቢሆንም ደግሞ በሰው ክፋት እሷም ክፉ መሆን አልነበረባትም ነበር። ከውስጥ ከበፊት የነበረ ክፋት ካልነበራት እንደዚህ ትሆናለች ብዬ አላስብም በራሄል ምክርና ብቻ ጽናት እንደዚህ በመሆኗ ራሱ ምንም እየመሰላት አይደለም። ጽናት ጓደኛዋ ብቻ ናት ከጎን ነው ያለችው። ናሆምም ቢሆን ደግሞ እዛ ውስጥ ሐኪም ቤት ውስጥ ገብቶ ራሱ በቃ ሆስፒታል ውስጥ ብዙ ነገር ሲያደርግ ነበረ። ልክ እሷ ስትወጣ ነው ወደ ቤቱ የሄደው ማለት ነው። ይሄን ነገር ግን እሷ ማታቀም እና ወደ ቤት ሲሄዱ እንግዲህ ልትስመው ስትታገል ነበረ የደረሰችውም ጽናት ማለት ነው። እውነትም በቃ ጣልቶኛል፣ ከዚህ በኋላ የኔ መሆን አይችልም፣ እንደሷ እንደማይሆን ታውቃለች። ግን ደግሞ አባቷንና ፍቅረኛዋን አታለች። እሱም ደግሞ ናሆምም አባቱንና ፍቅረኛውን አጥቷል። እኩል ለኩል ናቸው ማለት ነው። እርስ በርስ ሊጽናኑ ሊደጋገፉ ይገባል። ወይንም ከዚህ በኋላ ፍቅረኛሞች ባይሆኑም ግን ደግሞ ተስማምተው እህትና ወንድም ሆነው ያለባቸውን ችግር እየፈቱ መሄድ አለባቸው ብዬ አስባለሁኝ። እና በጣም ከባድ ነው ይሄ ነው ብዬ ልነግራቸው አልችልም። የጽናት ጓደኛ ራሱ በጣም ነው ያሳዘነችኝ። ከምሯ ጓደኛ ናት። በጣም ነበር የተንሰፈሰፈችው እና እናቷን ሁሉ